ጣቢያው እንደምን ደረሰ ብለን በጣም አጭር ነገር እየጻፍን ነበረ ከያገር ቤቱንና የውጭውን የመጀመሪያዎቹን ፕሮግራሞች እያየን እንግዲህ ሶስተኛው አይነት ደግሞ ታነን አንደር በየለቱ በየሰዓቱና በየደቂቃው አዳዲስ ክስተቶች እንግዲህ ምናምን ሰው በተለይ የኢትዮጵያ እጅ ኳስ ሻምፒዮናት ተጠቃሏል። በመግቢያችን ላይ እንደተመለከታችሁ ዛሬ ይዘንላችሁ የቀረብነው ፕሮግራም መንደር ከካዛንቺስ ተገኝተን የትዝታችንን ፕሮግራም የምዕራፍ 6 ክፍል አንድ የመጀመሪያው ወሬ የላዩን እንጀታችን ይወመን በቦታው በመገኘት ኢትዮጵያን በጥሩ ኢሜጅ መገንባት አለብን። ከኢትዮጵያ ጋር የነበራቸው ቁርኝት ምንጊዜም የማንነታቸው መሰረት ስለነበር ሀገራቸውን ለማገልገል በታላቅ ተነሳሽነትና ዓላማ ወደ ኢትዮጵያ ተመልሰዋል። የዓለም መጣላት ሲጣላ ነው ግን እሱን ተተነው ጥሩ ነገሮች እያሳየን ህብረተሰቡ የሚመጣው ትውልድ ራሱ ጥሩ ነገር ራሱ እየተመኘ ይደግም በቃ የኢቢኤስ እንዲዋናው ከጀርባው ያለው አጥንት የአቶ አማን የስብዕና መሰረትና መገለጫ ባህሪ የሆኑት በጎነት፣ ብሩህ ተስፋ፣ ቆራጥነትና የመሪነት ስብዕና እሴቶች ናቸው። ሰውን ክብር የሚያሳጣ ስራ አንሰራም። የሀገራችንን ክብር የሚያሳጣ ስራ ውስጥ አንገባም። እንዲያውም ያስከብራት ከዚህ በኋላ እኛ የምንጠብቀው ወደ እንግሊዘኛ እንድንገባ ገብተን ከዚህ በኋላ እናሳያቸው አይደለም። አሁን ውስጣችንን ተናግረን ከጨረስን በኋላ ወደ ውጭ ደግሞ ማሳየት ደግሞ አለብን። ከምታዩት በላይ አድጎ ነገ እናንተ ስለ ኢቢኤስ ስታስቡ አወስ ፓርት ኦፍ ኢት ለማለት የሚያኮራ ያገራ ገና ስራችን አልጀመርም። እንደ አዲስ ሆኜ ነው የመጣሁት። አቶ አማን በ2000 ዓመተ ምህረት ከአጋሮቻቸው ከአቶ ሙሴ ፍስሐ ጽዮን፣ አቶ ኖህ ፍስሐ ጽዮንና አቶ ነብዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስን ኢቢኤስ ቲቪን በሲልቨር ስፕሪንግ ሜሪላንድ መሰረቱ። ኢቢኤስ የአቶ አማንን የፈጠራ ሥራ መሪነትና አርቆ ሐሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነት ያለው ነፃ ድምፅ ለመሆን በቅቷል። Aman Fissaha Zion is being acknowledged for outstanding contributions to the professional and successful media broadcasting system in Ethiopia and internationally. ማክዳ አሰፋ አንድ የተነሺ ከኢቢኤስ ሳክሴስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለች ማክዳ አሰፋ ነች።
አቶ አማንና የህይወት አጋሩ ወይዘሮ ማክዳ አሰፋ የተገናኙት 1989 ዓ.ም ሲሆን ከ2 ዓመታት በኋላ በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። በዚህም ጊዜ አማኑኤል መቅደላዊትና ሰላም ፍሳጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅ ለማየትም በቅተዋል። አቶ አማን በህይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆኑም ከሁሉም በላይ ትልቁ ኩራትና ደስታቸው ቤተሰባቸው ነበር። በዛሬው ዕለት መደበኛ ስርጭታችንን አቋርጠን በጥልቅ ሐዘን ተውጠን ወደ እናንተ መተናል። ተመልካቾቻችን ለዚህ ጥልቅ ሐዘን የዳረገን ደግሞ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ነው። ተረፈ ግን አማን አሞታል ብሎ የሚያምን ካለ ቢሮ እየገባ ከኔ ጋር ይሄ ቤት ኤቭሪዴይ አዲስ ፕሮግራም እየተሰራ የሚወጣበት ድንቅ ነሽ ቤት ነው እና አደራ አቶ አማን በጸና እምነት ተመርተው በታማኝነት በማገልገልና ራስን አሳልፎ በመስጠት ሙሉ ሕይወታቸውን ኖረዋል። አቶ አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለ ራዕይና የለውጥ ኃይል ለዘርፉ አርአያ የሆነ ፈርቀዳጅ ሀገር ወዳድና የእምነት ሰው ሆነው ምንጊዜም ሲታወሱ ይኖራሉ።